ጤነኛና መልካም ወዳጅነት መመስረት የቻለ ሰው ከሌሎች አንጻር ሲታይ በጣም ደስተኛ ሰው ሊሆን እንደሚችል የተረጋገጠ እውነት ነው። ነገር ግን በዙሪያችሁ ባሉ ሰዎች ወይም በአካባቢያችሁ ትኩረት የማይሰጣችሁ ሰዎች እንደሆናችሁ የሚሰማችሁ ከሆነ ለራሳችሁም ይሁን ለሌሎች የሚኖራችሁ ምልከታ በጎ ባልሆነ መልኩ የተዛባ ሊሆን ይችላል። በተለይ ደግሞ ለምን እንደዛ እንደሆናችሁ ግንዛቤው ከሌላችሁ እናንተ እንደ ልማድ የያዛችኋቸው ድርጊቶቻችሁና ባህሪያቶቻችሁ ምናልባትም ሰዎች ለእናንተ ግድ እንዳይኖራቸው ወይም ችላ እንዲሏችሁ አድርገዋቸው ቢሆንስ? የዚህ ቪዲዮ ዓላማ ያላያችሁትን ማሳየት፣ ያላስተዋላችሁትን ልማዶቻችሁንና ባህሪያቶቻችሁን ማስታወስና ግንዛቤ እንዲኖራችሁ ማድረግ ነው። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን የምነግራችሁ ልማዶቻችሁ ሰዎች ለእናንተ ግድ እንዳይኖራቸው የሚያደርጓቸው ልማዶች ስለሆኑ እስከ መጨረሻው በመከታተል ጠቃሚ ነገር እንደምታገኙ አልጠራጠርም። 1. አታዳምጡም። ከሰዎች ጋር ስትገናኙ ማውራት የምትፈልጉት እናንተ ብቻ ናችሁ፣ ወይም የበለጠ የምታወሩት እናንተ ናችሁ። ሌሎች እንዲያወሩ ፋታ ሳትሰጡ ብቻችሁን የምታወሩ ከሆነ ሰዎች ከእናንተ ጋር መሆን የማይፈልጉበት ምክንያታቸው ይኸው ሊሆን ይችላል። ሰዎች እድል ሳይሰጡ ለብቻ ማውራት ሰዎችን ከማናደድ አልፎ ከእናንተ ጋር ጊዜ ለማሳለፍ የማይፈልጉበት ደረጃ ላይ ሊያደርሳቸው ይችላል። ምክንያቱም እናንተ ስለ ሌሎች ግድ የማይሰጣችሁ፣ የሌሎችን እይታና ምልከታ ለማወቅም ፍላጎት የሌላችሁ ሆናችሁ ሳላችሁ ሌሎች ሰዎች ስለእናንተ ግድ እንዲላቸው ማሰብ ሞኝነት ነው። እንደምታውቁት ጓደኝነት የመስጠትና የመቀበል ህግ ነው። እናንተ ስታወሩ መሰማት እንደምትፈልጉት ሁሉ በተመሳሳይ ሁኔታም ሌሎች ሰዎች ሲያወሩ መስማት የግድ ነው። በእርግጥ ከሌላ ሰው በበለጠ ማውራት ማለት ለዛ ሰው ግድ የለሽ መሆን ላይሆን ይችላል። ምናልባትም እናንተ ጋር ብዙ ልታካፍሏቸው የምትፈልጉት ጉዳይ ኖሯችሁ ሊሆን ይችላል። ወይም ሌላኛው ሰው ብዙም ተናጋሪ ስላልሆነ ሊሆን ይችላል። መርሳት የሌለብን አንድ እውነት ግን አለ። አብዛኛውን ጊዜ ሰዎች ስለ ራሳቸው ማውራት ይወዳሉ። ስለዚህ ንግግሮቻችሁን በእናንተ ቁጥጥር ስር ብቻ ማድረግ ለእናንተ ያላቸውን ምልከታ ሊያዛባው ስለሚችል ጥንቃቄ ማድረግ አስፈላጊ ነው። 2. ለእያንዳንዷ ነገር አቃቂር ማውጣት። አንዳንድ ጊዜ ለጓደኞቻችሁ ካላችሁ ቀና ልብ ተነስታችሁ ስህተቶቻቸውን ማለፍ አትችሉ ይሆናል። እንደዚህ አይነት ባህሪም ካላችሁ የእውነትም የምትደነቁና ይሄው አስተሳሰባችሁ ምንም ስህተት የሌለበት መሆኑን ልነግራችሁ እወዳለሁ። ነገር ግን ይሄንን ባህሪያችሁን በእያንዳንዷ መስተጋብሮቻችሁ ላይ ልተግብረው ካላችሁ ሳይታወቃችሁ እንከን ፈላጊ ወደ መሆን ትሸጋገራላችሁ። በተለይ ትኩረታችሁ ስህተቶቻቸው ላይ ብቻ ከሆነ ሰዎች እናንተን ሲያስቧችሁ ትዝ የሚላቸው ያ የምታወጡት እንከንና ስህተት ይሆንና እሱን የእናንተ መለያ አድርገው ይወስዱታል። ይህም ብዙ ተፈላጊ እንዳትሆኑ ወይም ሰዎች ችላ እንዲሏችሁ ያደርጋቸዋል። የቱንም ያህል ቀና ልብ ቢኖራችሁ ነው ምላችሁ። እዚህ ጋር ግን የምትወዷቸው ወይም የምትቀርቧቸው ሰዎች ስህተት ሲሰሩ ምንም አትበሏቸው ማለት አይደለም። ለሰዎች በተመጠነ መንገድ ስህተቶቻቸውን ማሳየት ወዳጅነታችሁ እንዲጠነክር የሚያደርግ አስፈላጊ ጉዳይ ነው። በተለይ መልካም ነገሮቻቸውን አድንቃችሁና አመስግናችሁ ብትጀምሩ ስህተቶቻቸውንም እንዲሁ በቀና ልብ ብትነግሯቸው ወዳጆቻችሁ መጥፎ ስሜት ሳይሰማቸው መልእክቶቻችሁን ማስተላለፍ ቻላችሁ ማለት ነው። 3. ጭንቀታም ናችሁ። ጭንቀታም ባህሪ ያላችሁ ከሆናችሁ ሌሎች ሰዎች ከእናንተ ጋር ሆነው ስሜቶቻቸውን መጨቆን አይፈልጉም። በየጊዜው ስሜቱ ከሚዋዥቅ ወይም ፈታ ያለ ባህሪ ከሌለው ሰው ጋር መቆየት ከባድ ነው። ስለዚህ ሰዎች በተቻላቸው መጠን ከእናንተ መራቅን ምርጫቸው ያደርጋሉ። የጭንቀታም ሰዎች ሌላኛው ባህሪያቸው በትንንሽ ነገሮች ቶሎ ሊናደዱ ወይም ሊበሳጩ ስለሚችሉ ነገሮችን ማጋነን ይወዳሉ። ከዛም አልፎ ብዙ ጊዜያቸውን በመነጫነጭ የሚያሳልፉ ናቸው። እንደዚህ አይነት ባህሪ ካላችሁ አትጠራጠሩ። ማንም ሰው ከእናንተ ጋር መሆን አይፈልግም። 4. ለሰዎች ራሳችሁን የምታቀርቡበት መንገድ። እናንተ ለምትናገሩት ወይም ለምታወሩት ነገር ሰዎች ብዙም ትኩረት እንደማይሰጡት ተሰምቷችሁ የሚያውቅ ከሆነ ይሄ የሆነበት ምክንያት ምናልባትም እናንተ በሰዎች ዘንድ ራሳችሁን የምታቀርቡበት መንገድ ከራስ መተማመናችሁ ጋር የተያያዘ ስለሆነ ነው። ጥናቶች የሚሉት ብዙ ሰዎች ትኩረታቸው የሚወሰደው ከፍ ወዳለ በራስ መተማመን ወዳላቸውና ፈታ ያለ ስሜት እንዲሰማቸው ወደሚያደርጓቸው ሰዎች ነው ይላል። ስለዚህ ሰዎች የእናንተን መኖር ከቁብ እንደማይቆጥሩት የሚሰማችሁ ከሆነ በራስ መተማመናችሁ ላይ መስራት፣ የሰውነት ቋንቋችሁ ላይ ወይም ለሰዎች ራሳችሁን የምታቀርቡበትን መንገድ ወይም በሌላ አነጋገር አፕሮቾቻችሁን በማስተካከል ሰዎች መኖር አለመኖራችሁ ግድ የሚሰጣቸው እንዲሆኑ ማድረግ ትችላላችሁ። 5. አማራሪ ናችሁ።
ከጓደኞቻችሁ ጋር በተገናኛችሁ ቁጥር በህይወታችሁ ስለገጠሟችሁ ችግሮች ማማረር ልማዳችሁ ከሆነና ሁልጊዜ ስትገናኙ ብሶቶቻችሁን ሁሉ አራግፋችሁባቸው የምትሄዱ ከሆነ አንድ ማስተዋል ያለባችሁ ጉዳይ ማለቂያ በሌለው የምሬት ወሬዎቻችሁ ጓደኞቻችሁን እየገፋችኋቸው እንዳይሆን ነው። ስለዚህ ራሳችሁን ጠይቁ። ይህን ያህል አማራሪ የሆናችሁበት መንስኤው ምንድነው? ምናልባት የህይወት መስመራችሁን ተከትላችሁ ብትመረምሩ ከልጅነት እስከ እውቀት አብሯችሁ ያደገ ልማድ ሊሆን ይችላል። ምናልባትም ሳይታወቃችሁ እንዲሁ በደመ ነፍስ ይሄው ባህሪ እንዲቆጣጠራችሁ ፈቅዳችሁለት ሊሆን ይችላል። ስለዚህ ነገሩን መርምሮ መንስኤውን ማወቅና ለመፍትሄው መስራት መልካም ነው። 6 ስለምታወሩት ነገር ከልክ በላይ ትጨነቃላችሁ። በደራ ጨዋታ መካከል ራሳችሁን በዝምታ ውስጥ አግኝታችሁ ታውቃላችሁ? ወይም ጨዋታው እጅግ ከመፍጠኑ የተነሳ መግቢያ ቀዳዳ እንዳጣችሁ ተሰምቷችሁ ያውቃል? እንደዚህ ሆናችሁ የምታውቁ ከሆነ ምክንያቱ ስለምታወሩት ነገር አብዝታችሁ የምትጨነቁ ስለሆናችሁ ነው። አንዳንድ ጊዜ ስለምታወሩት ነገር ከመጠን በላይ ከመጨነቃችሁ የተነሳ በጨዋታው ውስጥ በደንብ ተሳትፎ ያደረጋችሁ ሊመስላችሁ ይችላል። እንዴት ካላችሁ አእምሯችሁ ከማሰብ ብዛት ቢዚ ሆኗል። ስለዚህ ምን ያህል እንዳወራችሁ ለማመዛዘን እንኳን ጊዜ የለውም። ብዙም ተሳትፎ ያላደረጋችሁት ወይም ጥቂት ያወራችሁት እናንተ ሆናችሁ ሳለ በደንብ እንደተሳተፋችሁ ሊሰማችሁ ይችላል። ሌሎች ሰዎች ደግሞ የሚያስቡት ጨዋታውን እንዳልተመቻችሁ አድርገው ነው። ስለዚህ ችላ ይሏችኋል። በእርግጥ አንዳንዴ ሁሉንም የእናንተ ችግር ብቻ አድርጋችሁ ልትቆጥሩ አይገባችሁም። እናንተ መቆጣጠር የምትችሉት ራሳችሁንና የራሳችሁን ባህሪ ብቻ ነው። የሌላው የእናንተ ጉዳይ አይደለም። አንዳንድ ጊዜ ሰዎች ችላ የሚሉን በቃ ስላልተመቸናቸው ነው። ለነሱ ስንል ወይም ከነሱ ጋር ጓደኝነት ለመፍጠር ስንል ብቻ ያልሆነውን ለመሆን መጣር የለብንም። ሳናምንበት ምንም ነገር ለማድረግ መፍቀድ የለብንም። ከዛ ይልቅ ይህንን ኢነርጂያችንን እኛን ለሚፈልጉንና ለሚጠነቀቁልን ሰዎች ብናደርገው አትራፊ የምንሆነው እኛው ራሳችን ስለሆንን። 7 ራሳችሁን አርቃችኋል። ምናልባትም ሰዎች ወደ እናንተ መቅረብ የማይፈልጉት እናንተው ራሳችሁ ቀድማችሁ ራሳችሁን ስላራቃችሁ ሊሆን ይችላል። በግንኙነቶቻችሁ ውስጥ ራሳችሁን የምትቆጥቡ ወይም ፈታ ብላችሁ የማትቀላቀሉ ከሆናችሁ፣ ሰዎች እንደ ኩራተኛ ወይም ለብቻ መሆንን የምትመርጡ ሰዎች እንደሆናችሁ አድርገዋችሁ ሊያስቧችሁ ይችላሉ። እንዲቀርቧችሁም ይሁን እንዲያወራችሁ እንደምትፈልጉ እርግጠኛ አይደሉም። ምክንያቱም ነገረ ስራችሁ ያንን የሚያሳይ አይደለምና ለመቀላቀልም ምንም ጥረት አታደርጉም። ስለዚህ ርቀታቸውን ይጠብቁላችኋል። በሰዎች ዘንድ ተፈላጊነትን ለማግኘት ቢያንስ ፍላጎቶቻችሁንና ስሜቶቻችሁን ማሳየት አስፈላጊ ጉዳይ ነው። 8 ንግግሮቻችሁ ሰዎች ያስቀይማሉ። አንዳንድ ጊዜ ብዙ ርቀት ተጉዛችሁ የሰዎች ስሜት ትጎዳላችሁ። ስህተቶቻችሁም የሚገባችሁ ሰዎቹ ችለው ሲበቃቸውና ከናንተ መራቅ ሲጀምሩ ነው። ጓደኞቻችሁን በቀልድ ሰበብ እንዲሸማቀቁ ወይም የበታችነት ስሜት እንዲሰማቸው የምታደርጓቸው ከሆነ፣ ስህተቶቻቸውን ጎልጉላችሁ እያወጣችሁ የምትሳለቁባቸው ከሆነ፣ ሳቅ ለመፍጠር ስትሉ ብቻ እነሱን መስዋዕት የምታደርጉ ከሆነ ማንም ከእንደዚህ አይነት ሰው ጋር ወዳጅ መሆን አይፈልግም። ሳያውቋችሁ የቀረቧችሁም ቢሆኑ እንኳን ልባቸው እንዲደነድንባችሁና እንዲርቋችሁ የምታደርጉት እናንተው ራሳችሁ ናችሁ። ለዚህ ላልተገባ ባህሪያችሁም ኃላፊነትን መውሰድ ያለባችሁ ራሳችሁ ናችሁ። ስለዚህ ሁልጊዜም ቢሆን ስለምታወሩት ነገር ጥንቃቄ ማድረግ ያስፈልጋል። በንግግሮቻችሁ የምትጎዱት ሰው በዙሪያችሁ ካለ ጭራሹኑ ስለ ጉዳዩ ባታወሩ ይመረጣል። ውድ ቤተሰቦች በዛሬው ቪዲዮ በሰዎች ዘንድ ተፈላጊ እንዳትሆኑ ሊያደርጓቸው የሚችሉ ልማዶች ምን እንደሆኑ በጥቂቱም ቢሆን እንዳወቃችሁ ተስፋ አደርጋለሁ። በዚህ ጉዳይ ገጠመኞቻችሁን ብታጋሩኝ ደስ ይለኛል። ምን አይነት ሰዎች አጋጥሟችሁ ያውቃሉ? የእናንተስ ባህሪ የቱን ይመስላል? ሀሳቦቻችሁን በኮመንት መስጫው ጻፉልኝ። ሰላም ቆዩልኝ።